የበሽታው ምንነት ማሌሪያ የወባ በሽታ በአሜሪካ ውስጥ በዓመት እስከ 1.5 ሚሊዮን ሕዝብ በዚህ በሽታ ይጠቃል። ከዚህ ውስጥ ከ40 እስከ 50% የሆነው ፕላዝሞዲየም ፋልሲፓሩም በሚባለው የፕሮቶዞዋ ፓራሳይት የሚመጣ በሽታ ነው። ይህ በሽታ በጊዜው ከታከመ የሚድን በሽታ ነው። ሕክምናው ከዘገየ ውስብስብ የጤና ችግር ቀጥሎም ሞት ሊያስከትል ይችላል። በተጨማሪም የበሽታውን ስርጭት ለመግታት ፈጣንና ትክክለኛ እርምጃ መውሰድ ያስፈልጋል። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች በዓለም ላይ 2 ቢሊዮን ሕዝቦች ለዚህ በሽታ ተጋላጭ የሚያደርጉ አካባቢዎች ውስጥ ይኖራሉ። በዓለም ጤና ድርጅት መረጃ መሰረት በ2016 ዓመት በዓለም ላይ 216 ሚሊዮን ሕዝብ በበሽታው ተጠቅተው 445,000 ሰዎች ሞተዋል። የዚህ በሽታ አይነቶች 5 ናቸው። እነዚህ በሽታዎች ስማቸው በሽታውን በሚያመጣው የፕሮቶዞዋ ስም ነው የተሰየሙት። ፕላዝሞዲየም ፋልሲፓሩም በትሮፒካል እና ሰብትሮፒካል አካባቢዎች ይገኛል። ይህ በሽታ በብዛት ሞትን የሚያስከትል እና ትልቅ ስርጭት ያለው በሽታ ነው። ፕላዝሞዲየም ቪቫክስ ይሄ በአብዛኛው በእስያ እና በደቡብ አሜሪካ ይገኛል። ይህ በሽታ ዝም ብሎ ለብዙ ጊዜ ቆይቶ ተመልሶ ማገርሸት የሚችል በሽታ ነው። ፕላዝሞዲየም ኦቫል ይሄ በአፍሪካ እና በፓሲፊክ ደሴቶች ይገኛል። ፕላዝሞዲየም ማሌሪያ ይህ በሁሉም የዓለም ክፍሎች ይገኛል። ይህ በሽታ ከፍተኛ ኢንፌክሽን ያስከትላል። ፕላዝሞዲየም ኖሌሲ ይህ በደቡብ ምስራቅ እስያ የሚገኝ ሲሆን በፍጥነት ከቀላል በሽታ ወደ አደገኛ በሽታ የመቀየር ባህሪ አለው። የፓራሳይቱ የህይወት ዑደት ኢንፌክሽን የሚከሰተው በሚከተሉት ደረጃዎች ላይ ነው። እነዚህ ፓራሳይቶች በወባ ትንኝ አማካኝነት ደማችን ውስጥ ይገባሉ። ከዚያም የጉበታችን ሴሎች ይወራሉ። they invade liver hepatocytes ይህንን ፓራሳይት የያዘች የወባ ትንኝ ስትነክሰን ፓራሳይቱ ደማችን ውስጥ ይገባል። ከዚያም በሴክሹዋል ዘዴ በብዛት ይራባሉ። የተራቡት ፓራሳይቶች ዩኒኑክሊያት ሜሮዞይትስ ናቸው። እነዚህ የተራቡት ፓራሳይቶች ደማችን ውስጥ ይገቡና የቀይ ደም ሴሎችን ማጥቃት ይጀምራሉ። ቀይ የደም ሴሎች ማለት ኦክስጅን ከሳምባችን ተቀብለው ለሁሉም የሰውነታችን ሴሎች የሚያደርሱ የደም ሴሎች ናቸው። እነዚህ ፓራሳይቶች እንደገና በሴክሹዋል ዘዴ ኤሪትሮሳይቲክ ስኪዞጎኒ በብዛት ይራባሉ። የኢንፌክሽን ሂደቱ ይቀጥላል። አንዳንዶቹ ሜሮዞይትስ ወደ ወንድና ሴት ጋሚቶሳይትስ ሲቀየሩና በደማችን ውስጥ ይዘዋወራሉ። ሴቷ የወባ ትንኝ ፊሜል አኖፈሊን ሞስኪቶ ስትነክሰን እነዚህን ጋሚቶሳይትስ ከደማችን ውስጥ ትወስዳቸዋለች። እነዚህ ጋሚቶሳይትስ በወባ ትንኟ ውስጥ ወደ ስፖሮዞይትስ ይቀየራሉ። የወባ ትንኟ ሌላ ሰው ስትነክስ በሽታውን ወደ ሌላ ሰው አስተላለፈች ማለት ነው። ኮዘስ የበሽታው መነሻ ምክንያት ይህ በሽታ የሚከሰተው የፕላዝሞዲየም ዝርያ በሆኑ 5 ፕሮቶዞዋ ፓራሳይቶች ፕላዝሞዲየም ቪቫክስ ፒ ኦቫል ፒ ማሌሪያይ ፒ ፋልሲፓሩም እና ፒ ኖሌሲ ሲሆን ከእነዚህ አንዱን ፓራሳይት በውስጧ የያዘች የወባ ትንኝ ስትነክሰን በሽታው ይይዘናል። ፒ ፋልሲፓሩም የሚባለው ዝርያ ከሁሉም አደገኛውና ገዳዩ የወባ በሽታ ነው። ይህ በሽታ በወሊድ ጊዜ ከእናት ወደ ልጅ ይተላለፋል። ይህም በሽታ ኮንጄኒታል ማሌሪያ ይባላል። የወባ በሽታ በደም የሚተላለፍ በሽታ ስለሆነ በበሽታው የተያዘ ሰው ደም ወደ ያልተያዘው ሰው ደም ውስጥ ከገባ በሽታው ይተላለፋል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች ዝናብና ውሃ የቋጠሩ ቦታዎች ለወባ በሽታ ስርጭት በጣም አመቺ ናቸው። ሕፃናት ለዚህ በሽታ ይበልጥ ተጋላጭ ናቸው። እርጉዝ ሴቶች ለዚህ በሽታ ይበልጥ ተጋላጭ ናቸው።
የበሽታ መከላከያ ስርዓታቸው የደከመ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ወባ በሽታ በበዛባቸው ሀገሮች የሚሄዱ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ስለ ጤና አጠባበቅ ዕውቀት አለመኖር ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ሲምፕቶምስ የበሽታው ምልክቶች ራስ ምታት፣ ትኩሳት፣ ብርድ ማለት እና መንቀጥቀጥ፣ የመገጣጠሚያ ህመም፣ ማስታወክ፣ የቀይ ደም ሴሎች በብዛት መደምሰስ፣ የቆዳችን ቢጫ መሆን፣ በሽንታችን ውስጥ ሄሞግሎቢን መታየት፣ የአይናችን ምስል የሚፈጠርበት ክፍል መጎዳት፣ የጡንቻችን ድንገት መንቀጥቀጥ፣ ኮማ ውስጥ መግባት፣ ደም የተቀላቀለበት ሰገራ፣ የሆድ ህመም፣ ከፍተኛ ትኩሳት፣ ከፍተኛ ማላብ። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። በሽታው በቶሎ ካልታከመ ገዳይ ነው። በሰዓታት ወይንም ቀናት ውስጥ በሽታው በጣም አደገኛ ይሆናል። ፕላዝሞዲየም ፋልሲፓሩም የሚባለው ዝርያ በጣም አደገኛ ነው። የጉበት ከጥቅም ውጭ መሆን እና የቆዳችን እና አይናችን ቢጫ መሆን፣ ሾክ፣ ድንገተኛ የደም ግፊት መውረድ፣ ፓልሞኔሪ ኤዲማ፣ በሳምባችን ውስጥ ፈሳሽ መብዛት፣ አኪዩት ሬስፒራቶሪ ዲስትሬስ ሲንድሮም (ARDS) የሚባለው በሽታ መከሰት፣ ሃይፖግላይሲሚያ፣ በደማችን ውስጥ የስኳር መጠን ያለ ልክ መቀነስ፣ የኩላሊት ሥራ ማቆም፣ የቆሽት ማበጥ እና መፈንዳት፣ ሰውነታችን ውስጥ በቂ ፈሳሽ ያለመኖር። ዳያግኖሲስ አንድ ቴስት የበሽታው ምርመራ፣ የደም ምርመራ። ይህ ምርመራ ወባ በሽታ እንዳለብን እና ምን አይነቱ የወባ በሽታ እንዳለብን ለማወቅ ይጠቅማል። በተጨማሪም ኢንፌክሽኑ የተከሰተው መድኃኒት መቋቋም በሚችል ዝርያ መሆን አለመሆኑን ለማወቅ ይጠቅማል። በተጨማሪም በሽታው ወሳኝ የሰውነታችንን ኦርጋኖች መጉዳት አለመጉዳቱን ለማወቅ ይጠቅማል። አንዳንዶቹ ምርመራዎች ቀናት ይፈጃሉ፣ ሌሎቹ ደግሞ 15 ደቂቃ ብቻ ይወስዳሉ። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና። ሐኪማችን የትኛውን የጸረ ባክቴሪያ መድኃኒት መውሰድ እንዳለብን ትወስናለች። ይህ ውሳኔ የሚከተሉት ነገሮች ላይ ይመረኮዛል። እነዚህም የፓራሳይቱ አይነት፣ የበሽታው ምልክቶች አስከፊነት ወይንም ደረጃ፣ በሽተኛው የሚኖርበት ወይንም የተጓዘበት ቦታን በማወቅ መድኃኒት የሚቋቋም ፓራሳይት መሆን አለመሆኑን መገመት። መድኃኒቶቹ የሚዋጡ ወይንም በደም ስራችን ሊሰጡ ይችላሉ። ብዙ ጊዜ ለዚህ በሽታ የሚሰጡ መድኃኒቶች የሚከተሉት ናቸው። ክሎሮኩን፣ ፓራለን፣ ዶክሳሳይክሊን፣ ቫይብራማይሲን፣ ሆሬሻ፣ አዶክሳ፣ አትራይዶክስ፣ ኳይናይን፣ ኳላክን፣ ሜፍሎኳይን፣ ሌሪየም፣ አቶቫኮን፣ ፕሮጓንል፣ ማለሮን፣ ባርቴሜደር፣ ሉመፋንትሪን፣ ኮአርተም። ፕሪማኩን ፎስፌት፣ ፕሪማኩን። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ፣ የወባ ትንኝን የሚያርቁ ኬሚካሎችን ወይንም ቅባቶችን በአግባቡ መጠቀም። ለቆዳችን ቢያንስ 10% ዲት የያዘ ቅባት መጠቀም። ካንፈር የሚባለውን ትንኞችን የሚያርቅ ሽታ ያለውን ኬሚካል መጠቀም። የሎሚን እና ቀረፋ ዘዴን መጠቀም። በግማሽ የተቆረጠ ሎሚ ውስጥ ቀረፋውን መሰካትና ራስጌያችን ጋር ማስቀመጥ። የወባ ትንኝ መከላከያ አጎበር መጠቀም። ሙሉ አካላችንን የሚሸፍኑ ልብሶችን መልበስ። ወደ ውጭ ስንወጣ ሽፍን ጫማ መልበስ። የስፖርት እንቅስቃሴን ውጪ አለመስራት፣ ምክንያቱም የወባ ትንኝ ላብ ትወዳለች። ውሃ የቋጠሩ ነገሮችን ሁሉ ማስወገድ። አየር በአግባቡ የሚገባበት ቤት ውስጥ መኖር።